እሱ አሁን ልጅቷ ሶሲ የምትባለው ልጅ ትላንትና መታረቅ ብትፈልግ ኑሮ ብቻዋን ትመጣ ነበር። ለምንድን ነው አንቺ ብቻሽን ነይ ብላ ስጠራት? ይገርማል ቤተሰብ፣ ይገርማል ቤተሰብ። እንግዲህ ቤተሰብ አዳዲስ ነገሮች እየወጡ ነው ያሉት። እኔ ምን ብዬ እንደምነግራችሁ ሁላ አላቅም። ከዚህ በኋላ መጠበቅ አልችልም። ከዚህ በኋላ ሀይሚም ይቅርታ ስለማታደርግልኝ ከዚህ በኋላ መሄድ ነው የምፈልገው እያለ ነው ብሩኬ፣ እንደሰማሁት ከሆነ ማለት ነው ቤተሰብ። እኔ እኮ ሰው ሲጣላ መሸሽ ሳይሆን መሸሽነት ምንም አያዋጣም። ሁኔታውን አይቶ መፍታት ነው እንጂ ሀይሚ በዚህ በኩል ሄዳለሁ ካለች እሱ በዚህ ሄዳለሁ ካለ እኮ ፍቅራቸውን ነው በቃ እያበላሹ ያሉት። ፍቅራቸውን ነው እንትን እያጠፉ ያሉ ማለት ነው። እና እንግዲህ ትናንትና ቪዲዮን አይታችኋል ሁላችሁም። እኔ በጣም ተናድጄ ነበረ። በጣም ብዙዎቻችሁ ተናዳችሁ ነበረ። የሶሲ ስራ አስጠላ ነበረ። እንዴት እንደሚያረጋት ብሩኬ ላይ እንዴት ልጥፍ የምትልበት ነገር የሆነ በቃ እጁን አያያዝ ምናምን በቃ በጣም የሚያስጠላ ነገር ነበረ ስናይበት የነበረው ማለት ነው። ቤተሰብ እውነት ሁላችሁም ታዝባችኋል ይሄን ነገር። እኔ ምለው እኔ ብሩኬ ብቻውን መምጣት አይችልም። ሀይሚ አላገኘም እንኳን ብትል አላገኘም ብትል ቢያንስ የፈለገ ነገር ይምጣ ያዝ አድርጎ ቁጭ አድርጎ ቢያናግር ሀይሚ ምትላለች? አትልም። አሁን ሀይሚ ምንድነው ከሷ ጋር እየመጣ ስለሆነ ነው በጣም እልህ ውስጥ የገባችሁ፣ በጣም ንዴት ውስጥ የገባችሁ ከሷ ጋር እየመጣ ስለሆነ ነው። እሱ አሁን ልጅቷ ሶሲ የምትባለው ልጅ ትላንትና መታረቅ ብትፈልግ ኑሮ ብቻዋን ትመጣ ነበር። ለምንድን ነው አንቺ ብቻሽን ነይ ብላ ስጠራት ሀይሚ ደውላ ስጠራት ለምን ብቻዋን አልመጣችም? ለምን ብሩኬን ደውላ ነገረችው? መታረቅ ብትፈልግ ኑሮ አትደውልም ነበር ለብሩኬ፣ ብቻዋን ትመጣ ነበር። ብሩኬ ደግሞ ሲደወልለት ከሷ ጋር ሱክ ሱክ እያለ ምጥት። እሷ ሀይሚ ሀሳቧ ሁለቱን ልታስታርቅ ነበረ። በኔ ሰበብ እንዳይባል ሁለቱን ለማስታረቅ ነበር የጠራችሁ። እሷ ግን ብሩኬን ይዘው መጣች። ይኸውላችሁ በደንብ አድርጋችሁ ስሙኝ። እቺ ሶሲ የምትባለው ከብሩኬ ፍቅር ይዟታል። እውነቴን ነው የምናገረው። ከብሩኬ ፍቅር ይዟታል። ሴት ልጅ ይኸውላችሁ በምንም አማላ የራሷ ማድረግ ትችላለች። ማንኛውም ሴት አማላ የሆነ ነገር ማድረግ ትችላለች፣ ይሄን ልጅ ማለት ነው። እና እኔ ምለው ብሩኬ ማናት ስሟ የሶሲ እንዳይጠመር ነው የምፈራው። በቃ ሶሲ አጥምደዋለች እሱን። ሶሲ በደንብ አርጋ አጥምደዋለች። በጣም ሞኝ እንደሆነ ምስኪን እንደሆነ ሁሉን ነገር በደንብ አርጋ አጥንተዋለች። ስለዚህ ከዳኒና ከብሩኬን ቢባል ማንኛውም ሴት ብትመርጠው ያው ብሩኬን ነው። ማንኛውም ሴት ብትመርጥ ልጅቱ መታረቅ አትፈልግም። በቃ እንዲህ ያደረገች ብሩኬን ሃይሚን እያባላች ልክ እንደ ማሽን ጁስ ሲፈጭ እንዲህ ነው እንደዛ የሚፈጨው። በቃ አፈጫጭታ ለማለያየት ነው ሐሳብ። አብራ እያመጣች እያገናኘች እነሱም ከባድ ነገሮች ይመላለሳሉ። ካፋቸው ከባድ ነገር ነው የሚወጣው። በሚወጣበት ሰዓት ደግሞ ምንድነው ቂም ያያዛል። አሁን ትላንትና ሃይሚ ብቻዋን ያወራችውን ነገር በደንብ ብትሰሙ በጣም ያሳዝናል። ብቻዋን ያውኒ መታቀርባ ስትናገር የነበረው እኔ መጥፎ ነገር እንዲወጣኝ ነው የፈለጉት። መጥፎ ስድብ ብሳደብ የሆነ ነገር ቢባል እኔ ነኝ እዚህ ህዝብ ፊት ለፊት መዋረደው ነው ያለችው። እና ምን አባቷ ልትሰራ ነው ታዲያቺ ማናት ሶሲ የምትባለው ብሩኬን አስከትላ የመጣችው? አልገባትም ሃይሚ፣ በቃ ነገሩ አልገባትም። ቤተሰብ እውነት እኔ በጣም እየተናደድኩ ነው። ሃይሚ አልገባትም፣ በቃ ምንም በቃ ልትረዳ አልቻለችም። እኔ እውነቴን ነው የምናገረው። ብሩኬን በጣም ነው የምትወደው ሃይሚ፣ ብሩኬን በጣም ነው የምታፈቅረው ሃይሚ። እውነቴን ነው የምናገረው። ብሩኬን አጠላውም፣ እሷ በጣም ነው የምትወደው፣ ከሚገባው በላይ በጣም ነው የምትወደው። ብሩኬም እንደዛ ይወዳል። ግን ምንድነው ወንድ ልጅ ይቀይራል ከጊዜ በኋላ። ሁሌም እኮ ሰው እኮ ያኔ ሁሌም ይቅርታ ብሎ በቃ ሲል ከሷ ጋር መውጣት ይጀምራሉ ምናምን የተባለ በቃ አንድ መሆን ይጀምራል። ማን ተጎዳ? ሃይሚ። ዳኒ ራሱ ምንድነው ሃይሚን ፈልጓታል። ገብቷቸዋል። ምን ነው አንዳንድ ኮሜንታተሮች ደግሞ የምትናገሩት ነገር ማወቅ አለብን። ሃይሚ ሞራሏ የሚነካ ነገር ባትናገሩ ጥሩ ይመስለኛል። አሁን ትላንትና ኮሜንት ላይ አይቻለሁ ብሩኬና ሃይሚ አንድ ላይ አይሄዱም፣ ሶሲና ብሩኬ ናቸው አንድ ላይ የሚሄዱት። ምን አይነት እንትን ነው ኮሜንት ነው? ሶሲ ምን ራቁተኛ ስለሆነች ወይስ ምንድነው?
ሶሲ ነች ከብሩኬ ጋር የምትሄደው። በቃ ተጣምራችሁ ኑልን። አረ አንዳንድ ኮሜንታተሮች ግን ተው እረፉ። ማይሆን ነገር እያደረጋችሁ ነው ያላችሁት። እውነት የልጅቷን ሞራል እየሰበራችሁ ነው ያላችሁት እንዴ። ሃይሚ እኮ ቆንጅዬ የሴት ወይዘሮ ቆንጆ ምንም ማይወጣላት የኔ ቀይ ዶሮ ሃይሚ ምንድን ነው የሚወጣላት? ስርዓቷ ስልክ እንኳን ስታወራ ቤተሰብ እግዚአብሔርን ነው የምላችሁ። ልክ እዚህ ላይ እንደምታዩት ነው። ልክ እዚህ ላይ እንደምታዩት ነው። ስልክ እንኳን ስታወራ ረጋ ብላ ነው እንኳን ስልክ የምታወራው እውነት። ስለዚህ ሃይሚን ብዙዎቻችሁ አትስደቧት፣ አትናገሯት። በቃ ልጅቷ ተጎድታለች። በአሁኑ ሰዓት ንዴት ላይ ነው ያለችው። ስለዚህ እኛ ሃይሚን ማገዝ ነው ያለብን፣ አይዞሽ ማለት ነው ያለብን። ያው ብሩኬ እኔ እኮ ብሩኬ ያሳዝነኛል። እኔ ብሩኬን ጥፋተኛ ነው ያልኩት። ብሩኬ ጥፋተኛ ሆኖ አይደለም ቤተሰብ። ብሩኬ ጥፋተኛ ሳይሆን አንደኛ ብሩኬ ያነጋገር ችሎታ የለውም። ሁለተኛ ነገር ደግሞ ሃይሚን ብቻዋን እንቅ አርጓ መጥቶ ይቅርታ ማለት ይችል ነበረ። ሶስተኛ ከዚህ ከመናጢ ጋራ መምጣት የለበትም ነበረ። ብሩኬ አላገኝሽም ብሏታል። አላገኝሽ እሷ ሃይሚ አላገኘም ብላለች። ግን ቢፈለገ ነገር ይምጣ በቃ የማግኘት ይችላል። እነ ፍፄም ዝም አትበሉ። ሁላችሁም ወንድሞቹም ተናግራችሁ እነ ፍፄም ዝም አትበሉ። ሁላችሁም ተነጋግራችሁ ይሄ ነገር እንዲፈታ አድርጉ። እንዴ የሰፈር ልጆች አላችሁ እንዴ? የሰፈር ልጆች አላችሁ እንዴ? ስንቶቹ ቤካ አለ፣ ፍፄ አለ፣ ማን ነው ስሙ አለ፣ ብዙ ልጆች አሉ እናንተም ለማገናኘት እንዴ። ስለዚህ እባካችሁ ተተሯሯጡና እነዚህ ልጆች ብዙ ደረጃ ሳይዳረሱ ብዙ ነገር ውስጥ ሳይገቡ እንዲታረቁ ማድረግ ነው የሚገባው። ስለዚህ እባካችሁን ለማንኛውም ቤተሰቦች እኔ በጣም አዝኛለሁ። ትናንት በጣም የተሰማኝ በጣም ውስጤን አዝኛለሁ። እውነቴን ነው የምናገረው። ለማንኛውም ቤተሰብ እወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቻው ቻው።